ትልቅ ሰው ነኝ ግን አልহামዱሊላህ ረብል ዓለሚን ከረጅም አመታቱ በፊት ፓልቶክ ላይ በጣም አክቲቭ የነበርኩ እስላማዊ ትዳር ምን ይመስላል ሚል ፕሮግራም ነበረኝ እነ ኡስታዝ ዋሂድን እነ ኡስታዝ አቡ ሃይደር እነ ኡስታዝ አቡ መሐመድ ፈጥ ከቶሮንቶ በአብዛኞቹን አቃቸዋለሁ በዛ ጊዜ በጣም ብዙ ፎሎወር ነበረኝ እንግዲህ ፎሎወር ከተባለ ማለት ነውና አልহামዱሊላህ በጣም ብዙ እስላማዊ ስራዎች የተሰራበት ነበር ይሰማለኝ ሐቢብቲ አዎ ቀጥይ እና እኔ በጣም ደስ ስላለኝ ወደ ቲክቶክም የመጣሁት በዚህ አጋጣሚ ባንቺና በኡስታዝ ዋሂድን ድምጹን ስሰማው ነው እሱ ከመስለሙ በፊት ስለማቀው አላህ ካለ ደግሞ አንድ ቀን ማ እንደሆንኩኝ ወይም ደግሞ በድምጼ የራስ የሆነ ዩኒክ የሆነ ቮይስ ነበረኝ በዛ ሰዓት ፕሮግራም በማስተላለፍ ጊዜና በዛ ድምጼ ምናልባት ሊያቀኝ ይችላል በያስባለው ኡስታዝ አቡ መሐመድም እንደዚሁም ደግሞ ሸህ መሐመድ ዘይን እነ ኡስታዝ አቡበከር ከነሱ ጋር አሰራ ነበር እስላማዊ ትዳር በሚል አልহামዱሊላህ የአምስት ልጆች እናት ነኝ መሰራው ፕሮፌሽናልም ከልጆች ጋር ነውና በተለይ አውቲዝምን በተመለከተ ሌሎቹንም በተመለከተ ኢንሻአላህ አንድ ቀን ያው ለወደፊቱ ከማስባቸው ነገር ነው እንደገና ደግሞ በኖርዝ አሜሪካን ላይ የልጅ አስተዳደግ ቅድም የሆነ ነገር ስትናገሪ ስለሰማዎች ነው ከቶፒካችሁ እንዳልወጣ በዛ ላይ ለማስተካከክ ብዬ ነው ኢንሻአላህ የተለያዩ ፕሮግራሞችን ስታደርጊ እኔ ብዙ ህይወት ወይም ብዙ ላይፍ የነበረኝ ሰው ነኝ በአጋጣሚ እኔ ያዲ ልጅ ነኝ አዲም ደግሞ በጣም ከምርጥ ሰፈሮች የተፈጠርኩ ልጅ ነኝ የኳስ ሜዳ ልጅ ነኝና አንተ አንዴ ጃ አይሰማኝም ነው መርካቶና ኳስ ሜዳ ይለያያሉ እሺ ይገናኛሉ በገነሚ አድርገሽ ምናምን ከኛ ሰፈር እንሄዳለን ወደታ ለማንኛውም ጃ ራሱ ሲያወራ በጣም ይመቸኛል የምታወሩት ነገር ይመቸኛል እኔ ያው እንግዲህ የድሮ አራዳ ከሚባሉት ነኝ ያለሁት ለማንኛውም በቃ ያው ደስ ስላለኝ አንቺን ዩቲዩብ ላይ ነበር ማይሽ አላህ Subhanahu Wa Ta'ala ዛሬ ደግሞ በአካል አገናኝቶን ማለት በድምጽ ተገናኝተን ድምጽሽን ሰምቼ ካንቺን ያለኝን አድናቆት ማለት ነው በጣም ብዙ ፈተናዎች ይገጥሙሻል እንኳን አንቺ አይደለሽም ወደ እስልምና መተሽ እኔ ሙስሊም ሆኜ ተወልጄ ማለት በፊት የነበረኝ ህይወት ታሪኬን ያው አላህ ከፉር ረሂም ነው ማሪ ጌታ ነውና ይምራል ማንን እንደሚምር አናቅም እና ስመጣ የነበረው ቻሌንጅ ለሐቅ ይሰማሻል ሐቢብቲ ያወራሽ ነው መሰለኝ ይሰማል እሺ እና ወደ ተውባ አድርጌ ስመለስ የነበረው ቻሌንጅ ቀላል አልነበረም በጣም ከባድ ነበርና ወደዚህ ወደ ውጭ ሀገር ስመጣ እድሜ የሚያንግ ስለነበረ ወደ ሃይ ስኩል ስገባ ኢንፍሉዌንሱ ምናምን ያለው ፕሬሸሩ ምናምን በጣም ሃርድ ነበርና ስትራግል አድርጌ ነው እንትን ያልኩት እና አልহামዱሊላህ ወደ ተውባ ስመለስ በጣም ትልቁ ቻሌንጅ የነበረው እኔ ከሱሪ ወደ አባያ ለመግባት ነው የነበረብኝ ቻሌንጅ እና ለኔም ደግሞ ትልቁ ስራ የሰሩት እኔ ላይ ሸህ መሐመድ ዘይነዲን ላታቂያቸው ትቻለሽ ካወቅሻቸውና ኡስታዝ አቡበከር ኡስታዝ አቡ ሃይደር ሌሎችም ታላላቅ ኡስታዝ መሐመድ ከቶሮንቶ ብዙ ለኔ ዛሬም ኢንሻአላህ በጀነት الفردوس አላህ እንዲወፍቃቸው እመኛለሁኝ ወደ ፓልቶክ ስገባ በጣም ሃይፐር አክቲቭ ነበርኩኝ I was just non-stop ነበርኩና ግን they guided me they helped me they made me to understand and they accepted who I am like እኔ በጣም ሮ ሆኜ ነው የገባሁት በቃ hard ሆኜ ነው የገባሁትና like I didn't care ሌላ ቀን ኢንሻአላህ I'll share how I end up in ፓልቶክ እና እንዳልኩሽ አልহামዱሊላህ ረብል ዓለሚን አንቺን ሳይሽ ምንድነው ያልኩት ለራሴ አንድ ቀን ኢንሻአላህ አዲስ እድል ካገኘሁኝ አውጀስ ለረር ነው ብዙዎቻችሁ ማለት እስልምና ላይ የመጣችሁ ቢያንስ አንዳንድ ጊዜ ማሻአላህ ተባረከላ ሰፖርት ሲስተም አላችሁ እኛ ደግሞ ሙስሊም ሆነን አድገን የሆነ ሰዓት ላይ ስንጠፋ ወደዚህ ልንመለስ በጣም ከባድ ጊዜ ነው እዚህ ያለው ኮሚኒቲ ደግሞ still today ስለኔ ፓስት ያወሩ
የሚጨነቁ ሰዎች አሉ። የሆነ ነገር አስተያየት ስሰጥ አንቺ ማንሽና ነው ትላንት እንዲያልነበርሽ ሚልሽ ሁሉ ሰው አለና እና አልহামዱሊላህ ዛሬ ያለሁበት የኢማን ስታተስ ዲፈረንት ነው። አልহামዱሊላህ ረብል ዓለሚን በፊት ከነበረኝ ማለት ነውና ስለዚህ ይኖር አለውን ለማለት ፈልጌ ነው። እናንተ ብቻ አይደላችሁም። እኛም ወደ ተውባ የተመለስን ሰዎችም we do get challenged even አልኩሽ ከዛሬ 12 አመት ሆኖኛል። አሁን እኔ ወደ ሞደስቲ ድረስ አፕ ከገባሁኝ ወደ 12 አመት ሆኖኛል። ወጥቻል እና አልহামዱሊላህ no more my role model shouldn't be Jennifer Lopez or Mariah Carey or any of those people በሚለው ወስኜ ማለት ነው ትራንስፎርም ሳደርግ በጣም ቻሌንጅ ነበር። በጣም ከባድ ነበር። it was so hard and I was one of those people. sorry ይቅርታ ብዙ እንግሊዘኛ አወራሁኝ። በጣም sorry ይቅርታ። እኔ እነሱ ነበርኩኝ እነዚህ አንዶን ምን አልሽ እናቴ? እኔ ማለት በቃ በፊት ሱሪ የሚለብሱ ሴቶች ቀሚስ የሚለብሱ ሴቶች ወይኔ በጣም እነዚህ ፋራ ናቸው እንዴ አያርፉም እንዴ ምናምን የሚል ሰው ስለነበርኩኝ ማለት ነው። ከሀገሬ ስወጣ እኔ ቀሚስ ለብሼ ነው የወጣሁት፣ ጅልባ ሂጃብ ለብሼ ነው የወጣሁት። ወደዚህ ሀገር ስመጣ ግን ሃይ ስኩል ገባሁኝ። በቃ እነሱን መምሰል ነው። ምክንያቱም እኔ ስወጣ የዛሬ ረጅም አመት ነውና እኔን የሚመስሉ ሰዎች አልነበሩም። ሙስሊሞች ብዙ አልነበሩም እና አንዳንድ ጊዜ እኔ ለማለት የፈለኩት እህቴ በጣም አፉ በሉኝ፣ አበዛውባችሁ፣ አረዘምኩባችሁ። ለአላህ ብላችሁ አፉ በሉኝ፣ ከልባችሁ አፉ በሉኝ። ለማለት የፈለኩት ምንድነው ማናችሁ ማለት ነው። ቢያንስ እኔ ሁሌ ቀናባችኋለሁ። እናንተ ሰፖርት ሲስተም አላችሁ። እኛ እኮ ተውባ ስናረግ በጣም ከባድና ቻሌንጅ የሆነ ጊዜ ስለሚሆንብን ራሱ እኛ ተውባ አድርገን የምንመለስ ሰዎች ራሱ የራሳችን የህይወት ታሪክ አለንና አዲስዬ እኔ በጣም ነው ደስ ያለኝ። you are so young, you are so beautiful ማሻአላህ ተባረከላህ። አላህ የሰጠሽን ቢዩቲ አላህ Subhanahu Wa Ta'ala በፈቀደው በሱ ኒዕማ ስለሸፈንሽው አላህ ደግሞ የበለጠ more beautiful አድርጎሻል። ወላሂ I have seen your video ከመስለምሽ በፊት ሱማ ወላሂ ከሰለምሽና ደግሞ ሂጃብ ከለበሽ በኋላ ያለሽ ቢዩቲ ሱብሃንአላህ you know ሱብሃንአላህ what a difference። በጣም የሚገርም ልዩነት ነው ያለውና አላህ ይጨምርልሽ። አላህ Subhanahu Wa Ta'ala ሂጃብሽን እስከ ጀነተል ፍርዶስ በጀነተል ፍርዶስ ራሱ የሚመሰክርልሽ አላህ አድርገው። ሂጃብ ስለብስ ለአላህ ብዬ ነው የለበስኩት። እኔ ወላሂ እህቶቼና ወንድሞቼ ሂጃብ ስለብስ ለማንም ብዬ አልለበስኩም። ለጌታዬና ጌታዬን ስለፈራው ብቻ ነው። የገጠመኝ ነገር ስለነበረ ከሞት አፍ ላይ ስለተመለስኩኝ አላህ ይሄን እንዴት ነው ማየው? ጌታዬ ጋር እንዴት ነው የምቀርበው? እሱ ጋር ስቀሰቀስ በምንድን ነው የምቀሰቀሰው ብዬ ፈርቼ ነው። ለማንም ሰው ብዬ አይደለም፣ ለአላህ ብዬ ስለለበስኩ ለአላህ ብዬ ስለተሰተርኩኝ ወላሂ በጣም ደስተኛ ነኝ። ተማሪዎች አሉኝ። ተማሪዎቼ ወላሂ ይለብሳሉ እኔን ስለሚያዩ አሁን እና ያአላህ እህቶቼ በተለይ ይሄ ትልቅ ምክሬ ለእህቶቼ ነው። ሂጃብ ስትለብሱ ለአላህ ብላችሁ ልበሱ። የውመል ቂያማን ብላችሁ ልበሱ። እሳትን ፈርታችሁ ልበሱ። ስትቀሰቀሱ እንዴት ነው የምቀሰቀሰው ብለን እንልበስ። እኔ ወላሂ ስቀሰቀስ በሱሪ መቀስቀስን አልፈለኩትም። ስቀሰቀስ ካለ ሂጃብ መንቀስቀስ አልፈለኩትም። ምክንያቱም እኔ ሁሉንም ስላየሁት ማለት ነው። አይቼዋለሁኝ። አልহামዱሊላህ ረብል ዓለሚን። አዲስዬ በጣም ያምርብሻል። ሌሎቻችሁም የሰለማችሁም ያልሰለማችሁም ፓልቶክ አልኩኝ ወደ ኋላ ተመልሼ ቲክቶክ ላይ የምትጠቀሙ እህቶች አላህ Subhanahu Wa Ta'ala ሂጃብን የምትወዱ ሞደስቲን ድረሳብን በቃ ይሄ የእናታችንን መርየም አለባበስ የእናታችንን ከዲጃ ረዲየላሁ ዐንሃ አይሻ ረዲየላሁ ዐንሃ አለባበስ እኛ ላይ የሚታይ እናድርገው። እኛ ላይ አላህ ይቀበለን። አላህ Subhanahu Wa Ta'ala አዲስ ከሚታየውም ከማይታየው ሙሲባ አላህ ይጠብቅሽ። ከሚሰማም ከማይሰማም ሁላችሁንም እህቶቼና ወንድሞቼን ከሚታየውና ከማይታየው ሙሲባ አላህ ይጠብቀን። አላህ Subhanahu Wa Ta'ala ይጠብቀን። አላህ Subhanahu Wa Ta'ala በሱ በፈለገው በጀነተል ፍርዶስ አላህ ያገናኘን። በሃየር ጀነተል ፍርዶስ አላህ ያገናኘን። ነገው መልቂያማ ስንቀሰቀስ ከረሱል ሰለላሁ ዐለይሂ ወሰለም ጋር ምንቀሰቀስ አላህ አድርገን። የሳቸው ጎረቤት አላህ አድርገን። አላህ ይጨምርልሽ እህቴ። ለአላህ ስለወድሻለሁኝ በጣም ነው ማመሰግነው። you're so beautiful ማሻአላህ ተባረከላህ። especially as I said one more time ሂጃቡን ከለበሽ በኋላ ደግሞ የአላህ ውበቱን አፍስሶብሻል። ይሄንን ውበት እንዳይወስድብሽ
ኢንሻአላህ ተጠንቀቂለት። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለአላህ ብላችሁ አሰለኝ አበዛሁባችሁ። ኦኬ እኔ ከጠፋሁበት ቦታ ፈልጎ ባይዘው እኔ ዳዕዋ ያደረገችልኝ እህት አላህ Subhanahu Wa Ta'ala አሁንም በጀነት ይወፍቃትና እኔ ወደ ፓልቶክ የተጋበዝኩት በሁለት ነገር ነው። ለማንኛውም ለፈገግታ ያህል እኔ ነገርኩሽ እኔ በጣም የከተማ ልጅ ነኝና ብዙ ጫወታ ጃ በጣም ይመቸኛል ሲጫወት። ለማንኛውም በሁለት ነገር ነው ወደ ፓልቶክ የገባሁትና አንደኛው አግብቼ ፈትቼ 3 ልጆች አሉኝ ከመጀመሪያ ትዳሬና ባል ታገኛለሽ አለችኝ። አረ ተገኝቶ ነው እንዴ ላሽ ብዬ ነው የምገባው አልኩኝ ፓልቶክ ላይ። ሁለተኛው ንጽጽር አለች። ንጽጽር ብዙ እውቀቱ አልነበረኝምና ግን በጣም ተመቸኝ። እንዴ ሁለት ደስ የሚሉ ነገሮች እኔ ንያ የሚባል ነገር አለ። እዚህ ላይ የምትሰሙኝ እህቶች ወንድሞቼ ወላሂ ንያችሁ የቂን ንያዬን አስተካክዬ ገባሁኝ። ባላገባሁ ሩሜን ዘጋሁኝ። ሩም ነበረኝ። አሰላሙ አለይኩም ብዬ ለባለቤቴ ለመገዛት አላህ በሚያዘው መንገድ ባለቤቴ እንዳያዝንብኝ እዛው ላይ ተተዋወቀን። ትዳራችንን መሰረትን፣ ልጆች ወለድን። አሁን እንኖራለን። ፓልቶክን ዘግቼ ወጣውና ብዙ እህቶች ይወቅሱኛል። ባል ስታገኝ ጥለሽ ወጣሽ ይሉኛልና ይመቸኛል ሙዱ። ለማንኛውም ግን ንያ አስተካክሉ። ትልቁ ነገር እኔ ዛሬ የምሰጣችሁ ዳዕዋ ምንድነው? በራሴ እኔ ጃሂል ነኝ፣ ብዙ ገና ነኝ። እንደምታዩት ፎሎወር ምናምን የለኝምና አንዲት ልጅ ናት ያሳየችኝ ትላንትና። ሳርቹ እንደዚህ አድርገሽ ብትገቢ እኮ ፎሎወር ምናምን አለች። እኔ ባክሽ ፎሎወር ምናምን ፈልጌ አይደለም የምገባው፣ አዲስንና ኡስታዝ ዋሂድን ለማግኘት ብቻ ነው፣ ሌላ ሰው አይደለም። ፎሎወርም ምናምንም አይደለም። እኔ አልহামዱሊላህ ባለኝ ላይ ተበቃቅቼ ነው የምኖረው። ሶሻል ሚዲያ ላይ 10 አመት አገልግያለሁኝ ድሮ እና አዲስ ገና ድሮ ማለት ነው 10 አመት ፓልቶክ ላይ ቆይቻለሁ። እንዳልኩሽ ባላግኝቼበታለሁኝ አልহামዱሊላህ። ግን ስገባ ምንድን ነበር ንያዬ? ኢንሻአላህ ትማሩበታላችሁ። ንያዬ ሐላል የሆነ ትዳር ፈልጌ ነበር። አላህ ደግሞ ሐላል የሆነ ትዳር ምርጥ የሆነ ባል አላህ ወፈቀኝ። ፓልቶክ ላይ ሰርግ አደረኩኝ አልহামዱሊላህ ላለው። ለማንኛውም ለዛሬ ይበቃችኋል። ለሚቀጥለው እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ቤርሎዶ ማለት ይሄ ቤቱን የሚሸከመው ነገር ያስፈልገዋል አይደለም እንዴ? ግን እኔና አንቺ በማናየው ሰማይን እኮ እንዲህ ስናየው የምናየው ይመስለናል፣ ግን የማይታይ በጣም ርቀት ያለው ነገር ነው። ያንን ካለምንም ምሰሶ የፈጠረ ጌታችን አላህ Subhanahu Wa Ta'ala ተራራን የፈጠርኩ ጌታ የፈጠረ ጌታ ዝናብን፣ ፀሐይን፣ ጨረቃን፣ ኮከብን እኛ መቆጣጠር በማንችልበት ጸጋ በሱ ጥበብ በአምላካችን Subhanahu Wa Ta'ala በማያልቅበት ጥበብ የተፈጠረችዋን ፍጡር እኛ ነገ ወይም ከነጎዳ ዛሬ ምናምን ብለን የማለት መብት የለንም። ንያሽን አስተካኪ ያልኩሽ ቅድም ለምመስልሽ ሀቢብቴ የ3 ልጆች እናት ሆነሽ አላህ Subhanahu Wa Ta'ala ዱዓ ማደርግልሽ እንደኔ አይነት ባለቤት ማለት የኔን ባለቤት ሳይሆን እንደኔ አይነት ባል አህዋል ያለው ምርጥ የሆነ ባል እንዲሰጥሽ እመኝልሻለሁ። ለምስልሽ እኔ ባለቤቴ ሲያገባኝ ብዙ መሻሂዎች ምናምን መተውልኝ ነበር፣ ግን ክራይቴሪያዎች ነበሩኝ። አንደኛ የሚገባው በቃ እኔ ስናገር የሚያርፍ፣ ሁለተኛ የኔ አይነት የህይወት ታሪክ ያለው፣ ከዛስ እስልምናስ አብረን እንማራለን ብዬ ንያ አደረኩኝ። አሁንም ንያ ላይ መጣልሽ ነው፣ ወደ ንያ ነው። ንያሽን ስታስተካኪ አላህ ያስተካክልልሻል። አይሽ አላህ Subhanahu Wa Ta'ala ንያዬን ያስተካክልልኝ። ምርጥ ባል ልጆቼን 3ቱን ልጆቼን ከኔ በላይ የሚወዳቸው፣ ከኔ በላይ በቃ ለልጆቼ የሚጨነቅ፣ እነሱስ ካልበሉ ልጆቼን ማለት ነው አልበሉም እኮ ወይኔ እኛ እንዴት እንበላለን የሚል ይሄ እኮ የአላህ ኒዕማ ነው። ካላህ እኮ የተሰጠኝ ስጦታ ነው። ይህንን ባል እኮ በምን እንደምካድመው አንዳንዴ ግራ ይገባኛልና ለምሳሌሽ እንዲህ አይነት ባል አላህ እንዲወፍቅሽ ነው ፈልገው። ልጆችሽን ካንቺ በላይ የሚወድ፣ ካንቺ በላይ የሚንከባከባቸው፣ ካንቺ በላይ የሚያዝንላቸው አላህ እንዲወፍቅሽ ነው የምመኘውና አስተካኪ ንያሽን። የዛሬ አመት ብላችሁ እንዳትነይቱ። ነይቺ ዛሬ፣ ነይቺ በዚህ ደቂቃ፣ ነይቺ አላህ በፈለጋቸው ሰከንዶችን ሀፕን እንዲያረግልሽ፣ አላህ እንዲያስተካክልልሽ። የዛሬ አመት ብለሽ የምታስቀምጪው አንቺ የዛሬ አመት ድረስ ለመኖርሽ ምን ጋራንቲ አለሽ?
What's your guarantee? Nothing. It's okay, sweetie. It's okay, sweetie. No, you don't have to cover it. I'm just saying is we don't have that power. The power is in Allah's hand. He's the most merciful God. Allah ብቻ ነው ያ ፓወር ያለውና ኢንሻአላህ እህቶቼና ወንድሞቼ ያንን እንትን በሉ። ለማንኛውም ለአላህ ብዬ እና አንዋርና ማን ነው አንዋር መሰለኝ ያለው ወንድማችን ለአላህ ብዬ አፉ ብያቸዋለሁ። እኔ አልዋሸሁም። እኔ የኳስ ሜዳ ልጅ ነኝ። አሁንም ፕራውድ ሆኜ ነው የምናገረው። በጣም ሰፈሬን ስለሚወድ እኔ አላህን በጣም ነው የምወደው። ዱዓ አድርጉልኝ ለኔም ለልጆቼም ለቤተሰቦቼ። እኔ ለሁላችሁም ዱዓ አደርጋለሁ። አላህ Subhanahu Wa Ta'ala የቀልባችሁን የሚያውቀው ጌታ ሁሉ አላህ ይመልሳችሁ። አንድ እህቴ ምን አለችኝ? አንድ ሺህ እኮ ከሌለሽ አያስገቡሽም አለችኝ። እኔ ቲክቶክ ድሮ ነው የማውቀው፣ ፓልቶክ ድሮ፣ ዩቲዩብ በ2015 ነበረኝ። ብዙ ሶሻል ሚዲያ ለኔ አዲስም አይደለም ብርቄም አይደለም። ግን ለምንድን የራክሹ ብትሉኝ ነግራችኋለሁ። ከኢማኔ ያዳክመኛል ብዬ ስላሰብኩ እኔ ቁርአን የተማርኩት ሀጂ ዘይኑ መስጊድ ነው ያደኩት። ሀጂ ዘይኑና ሀጂ ኑስ መስጊድ የሚባላለኛ ሰፈር ብዙዎቻችሁ ካወቃችሁ እዛ አካባቢ ነው ያደኩትና ግን ቁርአን አልገባኝም ነበር። ቁርአን ሲገባሽ ነው ወይም ደግሞ ቁርአንን ስትወጂው ነው አላህ የሚያገራልሽ። ቁርአን ሲገባኝ ስልሽ ትርጉሙን አውቄዋለሁ ማለት አይደለም። ግን የቁርአን ፍቅር ሲያድርብኝ፣ የጌታዬ ፍቅር ሲያድርብኝ፣ ከጌታዬ ውጪ ማንንም ፕሊዝድ ማድረግ ማስደሰት ለማንም ማጎብደድን አልፈልግም ብዬ ስተው በፊት የሚያስጨንቁኝ የነበረው ዱንያ ነገር እመኚ workout አረግ ነበረ 7 days a week. I used to work out. I used to be obsessed with my body, man. Like I used to do things that just to please others, not Allah Subhanahu Wa Ta'ala. When I realized I was in the wrong path, Allah gave me and I took another shahada. I feel you. I know what you mean. And but I just say to you like ዛሬ ምን ነግርሽ ምንድነው አሁን እኔ ያው ልጆች እናት ነኝ። ላይፌ በጣም ቢዚ ነው። ቁርአን ቤት ቮለንተር ሰራለሁ twice a week and I study Quran myself እና ብዙም እንዳላበዛብሽ ወይም እንዳላበዛባችሁ ግን ሁላችንም መጠየቅ ያለብን where is our ንያችን የት ነው ያለው? ምን ያህል ሰዓት ነው ከቁርአን ጋር ግንኙነት እያደረግን ያለነው? እኔ ቁርአን መቅራት አልችልም ነበር። 10 ኡስታዞች አስቀርተውኛል የተለያየ አክሰንት። አሁንም ተጅዊድ ክላስ ወስዳለሁ እንዳልኩሽ ነውና አሁንም ስቱደንት ነኝ። ግን ምንድነው ንያችሁን አሳምሩ፣ ንያችንን እናሳምር። አላህ ያግዘን። እህቴ አዲሴ wallahi the moment you make your niyya Allah will make it to happen and open your door, open your heart, ask Allah Subhanahu Wa Ta'ala. አንቺ ደግሞ ለጌታችን ከማንም በላይ አንቺ ነሽ ቅርብ። እኛ በአሟላጅነት አይደለም አላህን ዱዓ ምን ጠይቀው። ባሪያውን እኮ ቀጥታ የሚሰማ ጌታ ነው ያለን። እኛ ከባሪያው ጋራ ኮኔክሽን አለው። ባሪያ ያለ ዱዓ ሲያረግ ደሰታለው ያለን ጌታ እኮ ሱብሃንአላህ። እና እኛ እንደዚህ ጠቢብ የሆነ ጌታ ያለን ሰዎች ንያችንን ማሳመር ነው። ለነገ ብለን ምንለው ነገር የለም። እና ኢንሻአላህ አላህ Subhanahu Wa Ta'ala አሁንም በዱዓ አንረሳሳ። ከሚታየውም ከማይታየውም ሙሲባ አላህ ይጠብቀን። ወንድሞቼና እህቶቼ እባካችሁ ለአላህ ብላችሁ ዱዓ አድርጉልኝ። እኔ ጃሂል ነኝ። አላህ Subhanahu Wa Ta'ala እውቀት ሰጥቶኝ እውቀቴን ለሌሎች እንዳካ